ሀና ቁጭ በይ። ሁለተኛ እንደዚህ እንዳታደርጊ። እኔ እኮ እናትሽ ነኝ። እሺ ትዬ፣ የማላስቸግሩት ከሆነ አባቴና ክቤ ወይዘሮ ሜላት ለሀና ያልጠበቀችውን ገንዘብ ወደ አካውንቷ ስላስገቡላት ሀና ደስ ብሏት ነበር። ነገር ግን ደስታዋን ደግሞ ጎንበስ ብላ ልታመሰግን ብትፈልግም ወይዘሮ ሜላት ግን አይ ልጅ እኮ ነሽ ተይ እንጂ ዳግም እንዳይደገምሽ በማለት እንግዲህ የሀናን ደስታዋን አመልሰውላታል። ሀና በጣም አሳስቧት የነበረው የአባቷ የሕክምና ጉዳይ ነው። ታዲያ ሐኪም ቤት የተጠየቀችው በትንሹ ከ300 ሺህ እስከ 400 ሺህ ስለነበር ሀና ታዲያ ይህን ሰርቼ ነው ወይ የማሳክመው የሚለው ግራ ገብቷት ባለችበት፣ ነገር ግን ወይዘሮ ሜላት በሰጧት 100 ሺህ ብር ቢያንስ እንኳ ሕክምናውን ማስጀመሪያ አገኝታለች። ኖላዊ ድራማን እንዴት አያችሁት? ኖላዊ ድራማ ከድራማዎች ሁሉ ለየት ያለ አስተማሪ የሆነ ቆንጆ ድራማ ነው። እኔ በጣም ወድጀው እስከሚመጡ ሁሉ እየናፈቁኝ ነው። እና ኖላዊ ድራማን የምትወዱ ላይክ እና ሰብስክራይብ አድርጉኝ ማለት ነው። አድርጉ። ወይኔ ኖላዊ ድራማ እውነት ያላያችሁ ካላችሁ ገብታችሁ እዋቸው። በጣም ትህትናቸው፣ አስተማሪነቱ ሲቀጥል ደግሞ ወዲያውኑ የሚቀየሩትስ ነገር እንግዲህ ሰላም ሀናን በቃ በጣም ትሰርባታለች፣ ትጮህባታለች፣ ትገለምጣታለች። ነገር ግን ሰላም ዛሬ ላይ ደግሞ ተቀይራ እየተጸጸተች ነው። ሀናን መሳደቧ፣ ሀናን መናገሯ ዛሬ ላይ ሀናን ልክ በቃ የልብ ጓደኛዋ አድርጋታለች። እና ሀንዬ በጣም እናቷን አግኝታ እህቷን ወንድሟን አግኝታ ደግሞ የምናይበት ቀን ቅርቡ ነው ባይ ደስ ይለኛል። እንግዲህ ሜላት ወይዘሮ ሜላት የሀና እናት ናት። ነገር ግን ሀንዬ ይህን ነገር ሀናም ሆነች እናቷ ስለማያውቁ እንግዲህ ወይዘሮ ሜላት እናቷ እንደሆነ ሀና ልጃቸው እንደሆኑ ሲያውቁ ምን እንደሚሰማቸው ደግሞ እንግዲህ ፈጣሪ ይወቅ። ብቻ ግን ኖላዊ ድራማ እጅግ በጣም ደስ የሚል ነው። በመጨረሻም እንግዲህ ደግሞ ሰላም እርጉዙና መታለች። ሰላም ዛሬ ላይ እንደዚህ እንድትሆን ያደረጓት ደግሞ እናቷም ጭምር ናቸው። እናቷ እንግዲህ የጠፋችባቸውን ሀሴት እያሉ ቀኑንም ሌቱንም ለሀሴት ስለነበረ ትኩረታቸው ለሰላም ምንም አይነት ትኩረት ስላልነበራቸው ሰላም ከዛ በኋላ ግን ውጭ ወጥታ ታድራለች፣ ትጠጣለች፣ ታጨሳለች እንደፈለገች ስለሆነ ታዲያ በመጨረሻም እንግዲህ አንድ ሴት ልጅ መንገድ ላይ ውጭ ላይ ካደረ ራሷን ከሳተች ከተወች መጨረሻው ምንድነው የሚሆነው? ያው ማርገዝ ነው። ስለዚህ አሁንም ሀና ማነው ሰላም አርግዛለች ማለት ነው። እና ኖላዊ ድራማን እንዴት አያችሁት ውድ ቤተሰቦቼ? ኖላዊ ድራማ እውነት ለመናገር እጅግ በጣም አስተማሪና ደስ የሚል በቃ አይደል ከድራማዎች ለየት ያለ ትህትናቸው እንግዲህ ወንዱ ልጅ ለራሱ ምናሴ በጣም ደስ የሚልና ቅን የሆነ ልጅ ነው ማለት ነው። እና ውድ ቤተሰብ ብቻ ኖላዊ ድራማን እናንተስ እንዴት አያችሁት? ሰላም ማርገዟን ስታቅ አሁን ወይዘሮ ሜላት ምን የምትል ይመስላችኋል? እናም እንግዲህ የሀንዬ አባት ታክመው ድነው ማየት እንፈልጋለን። ምክንያቱም ሀና ሁሉ ነገሯ አባቷ ስለሆነ ምክንያቱም ብዙ ዋጋ ከፍሎላታል። ለሷ ሲል ትዳር አልፈልግም፣ በእንጀራ እናት ልጄን አላሳድግም ብሎ ብዙ ይሆኖላት ስለነበር አሁን ላይ ለሱ ዋጋ እየከፈለች ነው ሀና።